ሰላም ተመልካቾቻችን እንደምን ቆያችሁ? ለዛሬ ያሰባሰብናቸውን በአራቱም አቅጣጫ የተፈጸሙትን የፋኖ ትንተናዎችንና ሌሎች አስደሳች የፋኖ የድል ዜናዎችን በዚህች አጭር ደቂቃ ልናሰማችሁ ተዘጋጅተን ቀርበናል። ቪዲዮውን ላይክ በማድረግና ኮሜንት ላይ ድል ለፋኖ በማለት እንዲሁም ለሌሎች እንዲደርስ ሼር በማድረግ ጀምሩት። ምክንያቱም ለአማራ ፋኖ ይገባዋልና። ከአጫጭር መረጃዎችን ጀምር። ከተጠናክሮ በቀጠለው የኮሩ ተጋድሎ ጀግናው ሰራዊታችን በብልጽግናው ቅጥረኛ አየር ወለድ ወርዋሪ ኃይል ላይ የተቀናጀ ጥቃት እየፈጸመ ይገኛል ሲል የኮሩ ግንኙነት ገለጸ። ጠላት የሚተማመንበት ኮንክሪት ምሽግ በአናብስት ፋኖዎች ተደረመሰ። ባለፉት ጥቂት ቀናት ብቻ በሰሜን ጎጃምና በአዊ ዞኖች ብቻ ባደረግነው የተቀናጀ ማጥቃት የተገኙ ንብረቶችን ሪፖርት ይዘናል። ተከታተሉን። ተጠናክሮ በቀጠለው የኮሩ ተጋድሎ ጀግናው ሰራዊታችን በብልጽግናው ቅጥረኛ አየር ወለድ ወራሪ ኃይል ላይ የተቀናጀ ጥቃት እየፈጸመ ይገኛል። በትናንትናው ዕለት በቀጠናው ከባድ ጉዳት ያስተናገደው የብልጽግናው ዙፋን አስጠባቂ ሌላ ተቀያሪ የጥፋት ኃይል ከመንዝማማ ወረዳ ሞላሌ ከተማና ከጣርማበር ወረዳ በማስገባት መነሻውን ሰላድንጋይ ከተማ በማድረግ ወደ ጀግኖቹ መንደር ባደረገው እንቅስቃሴ ከአጼ አምደ ጽዮን ኮር ከተወጣጡ የራምቦና የምኒልክ ክፍለ ጦር ውስን ሻለቆች በቅንጅት እየተገረፈ ይገኛል። የአፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ከአገዛዙ ቅጥረኞች ጋር እያደረገ ባለው ተከታታይ ውጊያ በተጉለትና ቡልጋ አውራጃ ሞጃና ወደራ ወረዳ ሰፊ ቀጠናን የሸፈነው ውጊያ ከጠዋቱ ከአንድ ሰዓት ጀምሮ ይህ ዜና እስከተጠናቀረበት እኩለ ቀን ድረስ የኮሩን ሻለቆችን ያናበበ የቅንጅት ተጋድሎ እያካሄደ ይገኛል። የኮሩ ራምቦ ክፍለ ጦር አንደኛ ሻለቃና ሁለተኛ ማንበግር ሻለቆች በርቃ ሸጋ ገበያ በተባለ ስፍራ የቀይ ቦኔት ለባሹን አየር ወለድ ሰራዊት ሲያራግፉት የምኒልክ ክፍለ ጦር አንደኛ ሻለቃና የራምቦ ክፍለ ጦር አራተኛ ሻለቆች ባደረጉት ጥምረት ልዩ ቦታው አባ በርሶማ በተባለ አካባቢ በቅንጅት እየተፋለሙ ይገኛሉ። በተካሄደው የተቀናጀ አውደ ውጊያ የአጼ አምደ ጽዮን ኮር ቃይን የፋኖ ሰራዊት ከራምቦ ክፍለ ጦር ቃኞች ጋር ባደረጉት የተናበበ ውጊያ የወገን ኃይል የውጊያ የበላይነቱን በያዘበት ጠላት በርካታ የሰራዊቱን አስክሬንና ቁስለኛውን በአምቡላንስ ወደ ሰላድንጋይ ከተማ እያመላለሰ ሲሆን እምቧይ ባድ በተባለ አካባቢ በጀግናው የአማራ ፋኖ የተቆረጠውን የብልጽግናውን አየር ወለድ ለማስወጣት ተጨማሪ ኃይል ከደብረ ብርሃን ከተማ እያጓጓዘ ይገኛል። ይህ በእንዲህ እንዳለ በታሪካዊቷ የድላችን ቀን ሙሉ ነጻነታቸውን ያወጁ ሶስት የመከላከያ ሰራዊት አባላት ፊቼ ከተማ ከሚገኘው የብልጽግናው የመከላከያ መሐንዲስ ክፍለ ጦር በመክዳት የአፋበን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦርን ከነሙሉ ጥጥቃቸው በመከላከል የአድዋ የድል በዓልን የአማራ ሕዝብ ነጻ አውጪ የሆነው ከጀግናው የአማራ ፋኖ ጋር በማሳለፋቸው ደስታቸውን እጥፍ ድርብ እንዳደረገላቸው ክፍለ ጦሩ ለኮሩ ሚዲያና ኮሚኒኬሽን ክፍል በላከው የግንባር መረጃው አስታውቋል። ጠላት የሚከማመንበት ኮንክሪት ምሽግ በአናብስት ፋኖዎች ተደረምሷል። የካቲት 24 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ አፋብን በላይ ዕዝ ዳግማዊ ቴዎድሮስ አምስተኛ ኮር ጎንደሪ በጋሻው ክፍለ ጦር ጥቁር አንበሳ ክፍለ ጦር መብረቅ ክፍለ ጦርና አፋብን ጎንደር ጠቅላይ ግዛት እዝ ኪንፋዝ በለሳ ታዲዮስ ታንቶ ክፍለ ጦር በጥምረት ጠላት በሚኮራራባት ደጎማ ከተማ ላይ ታሪክ ሰርተዋል። የአብይ ወንበር አስጠባቂ ኃይል እስከ መጨረሻው እዋጋበታለሁ ብሎ የተኮራራበትን የቁርጎ ኮንክሪት ምሽግ በጨበጣና ቦምቦሩራ በሰከንዶች ውስጥ ደረማምሶ ለሁለት ሰዓታት ያህል በመቆጣጠር ኮንክሪት ምሽግ ውስጥ ሲረመሰመስ የነበረውን የአብይ ገሬሳ ኃይል ሙሉ በሙሉ በመደምሰስ ወደ ሌሎች ጠላት ሰፍሮ ወደ ነበረባቸው ሴጋና ጭንጭት ወደ ተባሉት የጠላት ምሽጎች ማምራት ችለዋል። ሴጋና ጭንጭት ላይ ምሽጉ የነበረው ጠላትም ሙትና ቁስለኛ ተደርጓል። ከፍተኛ ምትን ያስተናገደው ጠላት የደረሱልኝ ጥሪ ለበላይ አዛዦች ያደረገ ሲሆን ጥሪው የደረሳቸው አለቆችም ማክሰኔት ላይ ሰፍሮ የሚገኘውን ኃይል ወደ ደጎማ ያንቀሳቀሰ ቢሆንም በጎንደሪ በጋሻው ክፍለ ጦር በጥቁር አንበሳ ክፍለ ጦር አሃዶች ድንዛዝ ተብሎ ከሚጠራው ቦታ ላይ ክፉኛ ምትን ያስተናግደዋል። በዚህም ሰበብ አለቆቹ የሰጡትን ቀጭን ወታደራዊ ትእዛዝ ሳይፈጸም ሙሉ ጊዜውን በመንገድ ላይ እንዲፈጅ ተደርጓል። ዙ 23 የተባለውን የቡድን መሳሪያና ድሽቃዎችን ይዞ የተንቀሳቀሰው ጠላት የድንዛዝ ከፍተኛ ቦታዎችን በእሩ መታተቁስ ሲያርሳቸው አርፍዷል። በዙ 23 መሳሪያ የሚድን የመሰለው ጠላት ሙትና ቁስለኛ መሆኑም ታውቋል። ማክሰኔት የመጀመሪያ ደረጃ ሆስፒታል በቁስለኞች የተጠለቀለቀ ሲሆን ከባድ ቁስለኞች በሪፈር ወደ ጎንደር ሆስፒታል መላካቸውም ታውቋል። በአጠቃላይ በዛሬው የደጎማ አውደ ውጊያ የተገኙ ድሎች የሞተ ከ70 በላይ መከላከያና ሚሊሻ፣ 65 ክላሽንኮቭና የቀጣ ጠመንጃዎች፣ 45 የወገብ ጥጥቆች፣ 95 የእጅ ቦምቦች ለጊዜው ቁጥሩ ያልታወቀ የነፍስ ወከፍና የቡድን መሳሪያ ተተኳሾች ገቢ ተደርገዋል። በመጨረሻም ዳግማዊ ቴዎድሮስ አምስተኛ ኮር በሚያቀሳቅስባቸው ቀጠናዎች ሁሉ ያልተቆጣጠራቸውን ከተሞች በእጁ አስገብቶ ለማስተዳደር ወታደራዊ ዘመቻዎች ተጠናክረው እንደሚቀጥሉ ወታደራዊ ፍንጮች ያሳያሉ። የአብይ አህመድን ሰራዊት በየአውደ ግንባሩ እንደ አገዳ እየሰበር ነው። ባለፉት ጥቂት ቀናት ብቻ በሰሜን ጎጃምና በአዊ ዞኖች ብቻ ባደረግነው የተቀናጀ ማጥቃት ገቢ የተደረጉ ዕቃዎች
1 በጃዊና ዳንግላ ወረዳ 1.1 አንድ ዲሽቃ የዲሽቃ ፈሙዝ ከበርካታ ተተኳሽ ጋር 1.2 3 ብሬን 1.3 2 ስናይፐር 1.4 ዘጠና ክላሽ 1.5 22 ቦምብ 1.6 12 መከላከያ የተማረከ 1.7 115 የክላሽ ካዝና 1.8 ወታደራዊ ሻንጣና ቁሳቁሶች ተማርከዋል። 2 በኩምበር 2.1 200 ክላሽ 2.2 10 ብሬን 2.3 4 ስናይፐር 2.4 2 ዲሽቃ 2.5 4 መገናኛ ሬዲዮ 2.6 50 ሺህ ጥይት 2.7 150 የእጅ ቦምብ 2.8 አዋጊ መኮንኖችና ተዋጊዎች ተማርከዋል። 3 በትናንትናው የፋክታ አውደ ግንባር 1.3 36 ጥቁር ክላሽ 1.2 20 ሺህ ጥይት 1.3 ብዛት ያለው ቦምብና ወታደራዊ ቁሳቁስ ተማርከዋል። በድምሩ 1 326 ክላሽንኮቭ 2 13 ብሬን 3 6 ስናይፐር 4 2 ዲሽቃና 1 የዲሽቃ አፈሙዝ 5 ሌሎች በርካታ ቁሳቁሶች ተማርከዋል።